ዕለተ ቀዳሚት ስዑር ቀዳም ትባላለች። ስዑር ቅዳሜ የምትባለው ለምንድነው ከተባለ የመጀመሪያው ደረጃ ቅዳሜ ማለት ሰባተኛ ቀን ማለት ነው የስሟ ትርጓሜ። ስዑር ቅዳሜ ትባላለች። ስዑር ቅዳሜ የምትባለትበትም ምክንያት ስለ አንድ ነገር ብቻ ነው። እሱ ምንድነው? ቅዳሜ ከዓመት አንድ ቀን ትጾማለች። እሷ ማነች? ቅዳሜ ስዑር ማለት ነው። አንዳንዱ የሥራ መስሎት አንዳንዱ ወፍጮ የሚፈጭ አለ፣ እርሻ የሚያርስ አለ። ግን እንዲህ አይደለም ሐሳቡ። ምንድነው ከተባለ ስለሚጾም ብቻ ነው ስዑር የተባለው ነው። ሁለተኛው ቅዳሜ ስዑር ማለት ምን ማለት ነው ከተባለ አሁንም ይሄ የክርስቶስ ሕማሙ ነው፣ ሞቱ ነው። ኢየሱስ ክርስቶስ ቅዳሜ ስኩብ በመቃብር ዮሴፍ ዓርብ ማታ ዮሴፍ ኒቆዲሞስ አጥበው ገንዘው በአዲስ በፍታ ሽቱ ቀብተው የቀብረውት ቅዳሜ ምንድነው ያለው? የት ውስጥ ነው ያለው ከተባለ መቃብር ውስጥ ነው። ስለዚህ በመቃብር ውስጥ ስላለ ምን ትባላለች? እቺ ቅዳም ስዑር ትባላለች። የመጾሟ ምክንያት ክርስቶስ በመቃብር ውስጥ እያለ እኛ አንበላም ብለን ስለምንጾምበት ነው ማለት ነው። ስለዚህ አንደኛ ክርስቶስ በመቃብር ያለበት ስለሆነ ሕማም ትባላለች። ከዛ ሲቀጥል ክርስቶስ በመቃብር ውስጥ ስለሆነ እኛ ስለማንበልባት ስለምንጾምባት ቀዳም ስዑር ትባላለች ማለት ነው። ሌላው ሶስተኛው በዕለተ ቀዳሚት ካህናቱ በቤተ ክርስቲያን ቀጤማውን ባርከው ገብረ ሰላመ በመስቀሉ ሰላምን አደረገ እያሉ ለሕዝበ ክርስቲያን በሙሉ ቀጤማ እያዞሩ ይሰጣሉ። በመጀመሪያ ደረጃ በቤተ ክርስቲያን ይባረካል። ከዛ በኋላስ ይህ የተባረከውን ቀጤማ ቀሳውስት የክህነት ልብሳቸውን ለብሰው፣ ዲያቆናት የክህነት ልብሳቸውን ለብሰው ለምእመናኑ ያድላሉ። ለምንድን ነው ከተባለ ከዕለተ የመጀመሪያ ደረጃ ገብረ ሰላም ይባላል። በሁሉ ሕዝቡ ያውቀዋል። ገብረ ሰላም ይባላል። ገብረ ሰላም ማለት ምን ማለት ነው ከተባለ ኢየሱስ ክርስቶስ በዕለተ ዓርብ ተሰቅሎ ሞቶ ዓለምን ሁሉ ከራሱ ጋራ ከባህሪ አባቱ ከአብ ጋራ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ ስላስታረቀ አጠቃላይ ሰባቱ መስተጻርራን የሚባሉ አሉ። ሰውና መላእክት፣ ሕዝብና እግዚአብሔር፣ ነፍስና ስጋ፣ ሕዝብና አህዛብ የታረቁበት ጊዜ ስለሆነ ምን ይባላል? የሰላም ቀን ይባላል። ገብረ ሰላመ ይባላል። ዓርብ ይህንን ስላደረገልን ቅዳሜ ገብረ ሰላመ ይባላል ማለት ነው። ከዛ ሲቀጥል ቀጤማ እናዞራለን። ቀጤማን ማዞሩ ምንድን ነው ከተባለ ነትገ ማይአይ ሐጸ ማይአይ ስትል በኖህ ጊዜ የነበረችው ርግብ ቆጽለ ዕፀ ዘይት የወይራ ቅጠል ይዛ ተገኝታለች። ይዛ ለኖህ አብስራለች። እኛም የመርገሙ ዘመን አለፈ፣ የኃጢአቱ ዘመን አለፈ ስንል ምን ይዘን እንገኛለን? ምን እናድላለን? ምን እንሰጣለን ከተባለ ቀጤማውን የዚያ አምሳል ነውና በዚያ ምሳሌ ለምእመናኑ እንሰጣለን፣ እኛም ለራሳችን እናደርጋለን ማለት ነው። ስለዚህ ይህን የምናደርግበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰላምን ስላደረገ ገብረ ሰላም ይባላል። አንዱ ሰላምን ከማድረጉ አንጻር፣ ሁለተኛው ደግሞ የምስራታችን ነገን ትንሣኤውን ልናይ ስለሆነ ዛሬ ምን እንይዛለን? ያቺ የማይአይ መጉደል ምሳሌው የሆነውን ቆጽለ ዕፀ ዘይትን ይዛ እንደመጣች ርግቧ እኛም የትንሣኤው ምሳሌ ወይም የትንሣኤው አብሳሪ የሚሆን ቀጤማውን ይዘን እንሄዳለን። ለምእመናኑ እናድለዋለን፣ ለእኛም እንታድለዋለን ማለት ነው። ያውም ባርከን ተባርከን ስለነበረኝ ጊዜ አምላካችን እግዚአብሔር ስሙ ለዘላለም ይክበር ይመስገን። ይቆየን።